እማማ ዝናሽ በጎ አድራጎት ድርጅት እንግዲህ 3 ስራዎችን ነው የሚሰራው። ነዳያንን ይመግባል፣ የነዳያን ገላ አጥቦ ልብስ ያለብሳል፣ እንደዚሁም ደግሞ የአቅመ ደካሞችን ቤት ያድሳል። ለነዚህ ለሶስቱ የሚሆኑ ነገሮችን ታግዙ ዘንድ በእግዚአብሔር ስም አደራ እንላለን። በ0961 55 55 57 በ0961 55 55 56 በ0949 46 59 46 ላይ እየደወላችሁ ማዘዝ ትችላላችሁ። ሰላማችሁ ይብዛልን። የረፍት ቀናችሁን ደግሞ እዚህ መታችሁ ብታሳልፉ ለህሊናችሁ ትልቅ ረፍት ነው። ሰላማችሁ ይብዛልን። ደህና ዋላችሁ? ሰላም ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ። እማማ ዝናሽ በጎ አድራጎት ድርጅት እንግዲህ የሚሰራቸው ስራዎች 3 ስራዎች ነው። ነዳያንን ይመግባል፣ በተቻለ አቅም የአቅመ ደካሞችን ቤት ያድሳል፣ ገላ አጥቦ ልብስ ያለብሳል። ዛሬ የብፁዕ አባታችን ብፁዕ አቡነ ይስሐቅ 20ኛ ዓመት የእረፍት ዓመታቸው ነው። በረከታቸው ይደርብን፣ በረከታቸው ይደርብን። ታላቅ አባት ናቸው። በተለይ ከኢትዮጵያ ውጪ በነበሩበት ዘመን ታላላቅ ስራዎችን ሰርተዋል። ቤተክርስቲያን አስፋፍተዋል፣ ምዕመናንን አጽናንተዋል። እንግዲህ የስደት ዓለም ታውቁታላችሁ። እንደው እንጀራ እንኳን የሚበላ እንጀራ እንኳን ቢኖር ስደት ነው። በአሜሪካን ሀገር በተለያዩ ሀገር ያሉትን በማጽናናት የቤተክርስቲያንን ትምህርት በማስተማር ታላላቅ ስራዎችን የሰሩ አባት ናቸው። እነ ቦምባርሌንና የነሱ ቤተሰቦች አጥምቀው ወደ ክርስትና ያመጡ ታላቅ አባት ናቸው። ትግራይ አድዋ ተወልደው አባ ገሪማ የሚባል ታላቅ ገዳም አለ። ከ9ኙ ቅዱሳን አንዱ ቅዱስ አባ ገሪማ የሚባሉ አባት የገደሙት ገዳም ነው። እዛ ብፁዕ ቅዱስ አቡነ ጳውሎስም ጨምሮ ሌሎችም ታላላቅ አባቶች የፈለቁበት ቦታ ነው። እዛ ተማሩና
እዚህ አዲስ አበባ መጥተው ሳለ በቀዳማዊ ንጉሠ ነገሥት አፄ ኃይለ ሥላሴ ትእዛዝ መሰረት ሰሜን አሜሪካን፣ በዩኤስኤ፣ በካናዳ በተለያዩ የዓለም ክፍሎች አስተምረዋል። ብዙ መጻሕፍቶችንም ጽፈዋል። በረከታቸው ይደርብን። እንግዲህ ቦምባርሌንና የእሱን ቤተሰቦች አስተምሮ ማጥመቅ ከባድ ነው። ምክንያቱም አንደኛ ያሉበት የዝነኝነት ህይወት ታውቁታላችሁ። ከእንደገና ደግሞ እነሱ አፄ ኃይለ ሥላሴ ጀማይካ ሂደው ሳለ ዝናብ ዘንቦ ስለነበረ እሳቸውን ወደ ማምለክ ተሸጋግረው ነበር። ራስተፈራያኒዝም የሚባለው ማለት ነው። አይ እምነት ይሄ ነው ክርስትናችሁ ተመለሱ ብለው እሳቸው አስተምረው እንግዲህ አሁን ድረስ ካህን ይሆናል ከጀማይካ ማለት ነው። የእሳቸው ያፈሩት የእሳቸው የዘሩት ዘር ነው ዛሬ የተለያየ ዓለማት ላይ ያሉ በጀማይካውያን ጨምሮ ካህናት ሊመጡ የቻሉት ማለት ነው። ስለዚህ አሁንም በረከታቸው ይደርብን። 20ኛ ዓመታቸው ነው ካረፉ። ዛሬ ከዚህ በፊትም መግበውናል። የእሳቸው የመንፈስ ቅዱስ ልጆች እንግዲህ ነዳያንን መግበን አባታችንም በአካለ ሥጋ እያሉ ያስተማሩን አንዱ ተርቦ ማብላት እንዴት እንደሚያጸድቅ እርካታው ለመንፈሳዊነትም ለስጋዊ እርካታም የተራበ ማብላት ማጠጣት ይገባል ብለው አስተምረውናል። እሳቸው ያስተማሩን ደግሞ እኛ መቀጠል ስላለብን ብለው ከ1000 ሰው በላይ መግበውልናል። በረከታቸው ይደርብን በሉ። በረከታቸው ይደርብን። አሜን። በረከታቸው ይደርብን። ይህንንም ያስተባበራችሁ እህቶች፣ ወንድሞች እጅግ በጣም ነው የምናመሰግነው። እግዚአብሔር ለእናንተ ብድራቱን ይክፈልልን። የአባታችንን የብፁዕ አቡነ ይስሐቅን በረከታቸው ይደርብን። ወደ ምገባው እንሄዳለን።